ወጣት ብርሃን ያሳየ ትውልድና እድገቷ በአማራ ክልል አዊ ዞን ቻግኒ ከተማ ሲሆን እስከ 12ኛ ክፍል በዚያው በተወለደችበት ቀዬ ተምራለች። የመጀመሪያ ዲግሪዋን በ2013 ዓመተ ምህረት በደብረ ብርሃን ዩኒቨርሲቲ በማኔጅመንት ትምህርት ተመረቃለች። ወጣት ብርሃኔ የሰላም ሚኒስቴር የሁለተኛው ዙር ብሔራዊ በጎ ፈቃደኛ ሆና በጅማ ዩኒቨርሲቲ የበጎ ፈቃድ አገልግሎት ስልጠና ወስዳ ወደ ቤንች ሸኮ ዞን ግዲ ቤንች ወረዳ ተመድባ የበጎ ፈቃድ ስራዎችን አከናውናለች። ስልጠና የእውነቴን ከመግባቴ በፊትና በኋላ ያለውን ነገር ሰበቃ ለውጥ አለው። ሁሉ ማለት ማንኛው ማህበረሰብ እንደ አንድ ኮርስ ሁሉ ቢወስዶ ተብሎ የሚታሰብ ምክንያቱም ተቻችለን እንድንኖር ተፈቃቅረን እንድንኖር በልዩነታችን እንድናምን እንድንከባበርበት የሚያደርግ ነው። በማናውቀው አካባቢ በማናውቀው ማህበረሰብ ውስጥ ሄዶ የዛን ማህበረሰብ ባህል ካልቸራቸው ሊሆን ይችላል እሴታቸውን አኗኗራቸውን እና በቃ ባህላቸውን ቋንቋቸውን እንደገና ደግሞ አሁን ለምሳሌ የኛን አካባቢ ብቻ ነው አይደል እዛው ተወልደን ያደግንበትና ለሌላው ማህበረሰብ ባህል እንድናውቅ ምን ተቻችለን እንዴት ሌላ ማህበረሰብ ጋር መኖር እንደምንችል እንድናውቅ ተደርጎዛ በ45 ቀኑ ስልጠና ወሰድነ። ከዛ ወደ ስራ ገባነ። ለ11 ወር አገለገልነ። ያው በጎ ነገር ማድረግ ማለት በቃ የተሻለ ነው። ምንም ገንዘብ ፈልጋ አይደለም ወይ ሰው አሁን ስላደረክለት ያደርግልኛል ብለክ አይደለም። ከሆነ ሰው ምንም ነገር ሳትፈልግ ሳትጠብቅ አንተ ማድረግ ማለት ነው። መንገድ እንጠርግ ነበር። ገበያ ቀን የትራፊክ ስራ እንሰራለን። ቀኝ ግራ ያያልነ ማለት ነው። ጧሪ እንደዚህ ቀባሪ ምናምን የሌላቸው አዛውንቶቹን የነሱን ቡናን ለቅም ነበር። ገጠርም ከተማም የሰራናቸው ቤቶች አሉ። እንደገና ደግሞ በግማሽ ሰዓት ደግሞ ቢሮ ላይ በፊልዳችን በተመረቅንበት እኔ አሁን ለምሳሌ ማኔጅመንት ስለነበርኩኝ ለ11 ወር የዛኔ ስናገለግል የሰው ሀብቱኛ ነው ሰላምና ጸጥታው ተሰራይ ነበር። የነገዋ ኢትዮጵያ በእነዚህ ተተኪ ህፃናት እጅ እንደሆነች የተረዳችው ብርሃኔ በግዲ ቤንች ወረዳ ዲዞ ከተማ ፀሐይ ብርሃን አካዳሚን በ2015 ዓ.ም አቋቁማ ትውልድ ግንባታ ላይ እየሰራች ትገኛለች። ስንገባ መጀመሪያ ያነሳሳይ ነገር አጋጣሚ ሆኖ በ2014 ላይ ምንም ተማሪ 12ኛ ክፍል እንደዚህ ውጤት ያመጣል ነበር እና እኔ በቃ ማለትም በጣም ነው የገረመኝ። እርግጥ ያሉት ተማሪዎቹ ትንሽ ናቸው። እንደገና ደግሞ ማህበረሰቡ አሁን በጣም ጎበዝ የምትላቸው ወላጆች ወይ ሰዎች አሉ ለትምህርት በቃ ትልቅ ነገር ያላቸው ወላጆች አሉ። እንደገና ደግሞ ለትምህርት ያላቸው ነገር ብዙም ነው። እንደዛ ስለሆነ አሁን ለምሳሌ ትምህርት ቤት ያለበት ቦታ ላይ ሄጄ ብከፍት የኔ ትምህርት መከፈቱ ምንም ነው። ግን ምንም ከሌለበት ላይ ብትከፍት ቢያንስ ለምሳሌ በቃ የዛሬ 12 ዓመት የኛ ጋር ያሉ ተማሪዎች እርግጠኛ ነኝ ቢያንስ ከ180% ዩኒቨርሲቲ ይገባሉ በቃ ብለን አሰብነ። ከዛ አሰብነ ያው ትምህርት ቤቱም ተከፈተ። ያው ልጆቹ እንዳያቸዋቸው አሁን አንደኛ ክፍል ላይ ገብተናል። በጣም ትልቅ ዕውቀትና ትልቅ ነገር ነው ያበረከተው። ምክንያቱም የትምህርት ቤት ከተቋቋመ ቀን ጀምሮ ያሉ ተማሪዎቻችን አሁን ያላቸው ዕውቀት ከሌላ ከመንግስት ትምህርት ቤት የተሻለ ዕውቀት ነው ያላቸው። እንደ ወመም እንደ ወላጅም ሁሌ እንከታተላለን። የትምህርት ቤቱ ችግር ምንድነው? የተማሪዎች ችግር ምንድነው? እንደገና ደግሞ ተማሪዎች የተከታተሉን ወይ የሚለው ነገር ውይይት የጋራ ውይይት እናደርጋለን። ተማሪዎች በአግባቡ ይማራሉ። ስነ ምግባር አላቸው በጣም ኃላፊ ፀሐይ ብርሃን አካዳሚ በወረዳው ካሉ 19 ትምህርት ቤቶች መካከል አንዱና ብቸኛ የግል ትምህርት ቤት ነው። ወይዘሮ ብርሃኔ እዚህ ወረዳችን ላይ ያው በቆይታ ውስጥ የህብረተሰቡን ችግር በመገንዘብ እዚሁ ከህብረተሰቡ ጋር ተዋህዳ ያው የህብረተሰቡን ችግር ዋና ትምህርት ላይ ትኩረት በማድረግ በትምህርቱ ዘርፍ ላይ ያለውን ችግር በማየት አንድ ፀሐይ ብርሃን
አካዳሚ ለመዋለ ህጻናት የሚሆን ትምህርት ቤት በመክፈት በዚህ ትምህርት ቤት ላይ ያው እንደ አካባቢያችን እንደ ወረዳችን አዲስ ከመሆኑ አንጻርም ተጨማሪ መዋለ ህጻናት ትምህርት ቤትም አለመኖሩን በመገንዘብ ይህንን ከፍታ ለህብረተሰቡ ህጻናቶችን በትምህርቱ ዘርፍ እንዲማሩ በማድረግ ጥሩ አገልግሎት እየሰጠች ነው የምትገኘው። የብሔራዊ በጎ ፈቃድ አገልግሎት ለሰላም፣ ለብሔራዊ መግባባት፣ ለሥራ ፈጠራና የአመለካከት ለውጥ ለማምጣት ከፍተኛ ድርሻ አለው። ወጣቶች ስብዕና ቀረጻ ላይ ብዙ ስራዎች በመሰራት ላይ ይገኛል። ከዚህ ውስጥ የሰላም ብሔራዊ በጎ ፈቃድ አገልግሎት አንዱ ነው። በተለይ ወጣቶች የሰላም አምባሳደር እንዲሆኑ ሌሎችን የሰላም አምባሳደሮችን እያፈሩ እንዲሄዱና በዚህ ውስጥ ደግሞ የአገር ግንባታ ውስጥ የራሳቸውን አስተዋጽኦ እንዲያበረክቱ ከማድረግ አኳያ መስራት ይችላለሁ፣ ፈጠራ ውስጥ መግባት ይችላለሁ፣ አገሬን ማገልገል ይችላለሁ ብሎ እንዲያስብ ከማድረግ አኳያ ዲዛይን አድርገን በመስራት ላይ እንገኛለን። ወጣቱ የግጭት መሳሪያ ሳይሆን የሰላም አምባሳደር አቲቲዩድ እንዲኖረው፣ ለሌላው ሰላም እንዲያስተምር፣ አብሮነትን እንዲያስተምር፣ ወንድማማችነትን እንዲያስተምር፣ አገራዊ አንድነትን እንዲያስተምር ታሳቢ እየተደረገ ነው። በጎ ፈቃደኛ ወጣቶች ከክልላቸው ወይም ተወልደው ካደጉበት ማህበረሰብ ውጭ ያለን ማህበረሰብ ያገለግላሉ። ተጨማሪ ባህልና ቋንቋም ይለምዳሉ። ዋናው ጎላችን ምንድነው? አገር ግንባታ ነው። በጎነት የህይወት ዘመን ተግባር ነው። አንድ ጊዜ ተጀምሮ አንድ ጊዜ የሚያልቅ አይደለም። እነዚህ በጎ ፈቃደኞች የሌሎች ማህበረሰቦችን የማወቅ ዕድል አግኝተዋል። አንድ ቦታ ላይ ተምሮ ወደማያውቀው ማህበረሰብ ሲሄድ የኢትዮጵያ ስፋትና ትልቅነት ይገነዘባል ማለት ነው። ሁለተኛ ብዝሃነት ያለባት አገር እንደሆነ መረዳት እንዲችል ታሳቢ ተደርጎ ነው። አንድ ወጣት የተለያየ ቋንቋ እንዲማር፣ የተለያየ ባህል እንዲያውቅ ከማድረግ አኳያ ታሳቢ ተደርጎ ነው። እንደዚህ ሲደረግ ምን ይፈጠራል? አብሮነት ይፈጠራል፣ አገራዊ አንድነት ይፈጠራል። ወጣት ለሀገሩ ያለው አመለካከት ፓትሪዮቲክ እንዲሆን ያግዘዋል። የሀገር ፍቅር የምንለው ያሳድጋል። ቋንቋን፣ ባህልን የመማማር እድል ተገኝቷል። ኢትዮጵያዊ ስሜት እንዲኖራቸው ከማድረግ አኳያ አንዱ ትልቅ ውጤት አግኝተናል። ሰላም ሚኒስቴር ዓላማ አድርጎ ከተነሳው ብሔራዊ የበጎ ፈቃድ አገልግሎት ግብ አንጻር ብርሃኔ ማሳያ ናት። ሥራ ከመፍጠር ባሻገር ውሃ አጣጯን ያገኘችው ለበጎ ፈቃድ ሥራ በሄደችበት በዚያው ዲዙ ከተማ ነበር። ኢትዮጵያዊነት ለኔ እንግዲህ በጣም ትልቅ ነው። ምክንያቱም እንግዲህ እኔ ማለት ከሰሜን የሰሜን ሰው አገባለሁ ብዬ አስቤ አላቅም። የትዳር አጋሬ ትሆናለች ብዬ አስቤ አላቅም። እኔ ከዚሁ አካባቢ እንደዚህ ብዬ ነው ያሰብኩኝ። ኢትዮጵያዊነት በጣም ትልቅ ነው። ምክንያቱም እሷ ከዛ ከሰሜን ድረስ ያላሰብኩት ነገር ሲሆን ነው። እሷ እዚህ መጣች፣ በስራ አጋጣሚ ተዋወቅ፣ በቃ ብዙ ነገራችን እንትን ተባባለ፣ ተገናኘን እንትናል እና ኢትዮጵያዊነት ለኔ በጣም ትልቅ ነው። ከማስበው በላይ ነው እና ኢትዮጵያ ባህላችን ደስ ይላል። አብሮነታችን፣ አንድነት። አሁን እሷ እዚህ ስትመጣ የዚህ ባህል ብዙም አልከበዳትም። እኔ ተወልጄ ባደግኩበት ምንድነው አሁን ለቅሶ ሲሆን ሁላችንም በየቤታችን ነው የምናድር። በቃ በጣም ከሩቅ የመጣ ቤተሰብ ወይ ምናምን ሊሆን ይችላል አብሮህ የሚያድር። እዚህ ሀገር የሆነ ሰው ሞተ፣ ሙሉ የአካባቢ ሰው አብሮህ ነው የሚያድር። 40 ቀን ሙሉን 40 ቀን ያጽናናካል። እንደገና ደግሞ አንተ አትነሳም፣ ቁርስ ምሳ እራት ማህበረሰቡ ነው የሚያመጣ። እኔ አሁን የኦርቶዶክስ እምነት ተከታይ ነኝ። እድር የኔ ቤተሰቦችም በፊትም እኔ የማውቀው በእምነታችን ነው። እዚህ ሀገር ላይ ጴንጤ፣ ሙስሊም፣ ኦርቶዶክስ ምናምን የሚባል ነገር የለም። እድር ነው እድር ነው። በቃ ሴት ወንድ ተብሎ ባንድ ነው። ምክንያቱም ብሔር አይልም፣ እምነት አይልም። በቃ ሰው ስለሆነ ብቻ ነው እዛ እድር ላይ ይገባል። በወር መክፈል ያለብህን ነገር ትከፍላለህ፣ እኩል ትገለገላለህ። እና ኢትዮጵያዊነት ማለት ትልቅነት ነው። በብዙ ልዩነቶች፣ በብዙ የተለያየ ነገሮች አንድ ሆኖ መኖር ነው ኢትዮጵያዊነት።
መምህርት ብርሃኔ ዛሬ ላይ የአንድ ልጅ እናት ስትሆን ከአካባቢው ማህበረሰብ ጋር በሐዘንም በደስታም በፍቅር አብራ እየኖረች ነው። ለሰው አዛኝ ተግባቢ ነው ማህበረሰቡ። እንደዚህ ለመላመድና የሚከብድ አይደለም። በቃ ሰውም ይረዳሉ። እንደዚህ አሁን ሌላ ቦታ ሌላ ብሔር ነው ሌላ ሀገር ሰው ነው እንደዚህ ምናምን ብሎ አያገሉህም። የሆነ እንደዚህ አመት ባሉ ነው አይከፋኝም። ምክንያቱም እነሱ ያን ይሸፍኑልኛል። ተወልጄ ያደግኩበት ባህልና እዚህ ይለያያል። ግን በቃ ኢትዮጵያዊን ማለት ልዩነታችንን ተቻችሎ በአብሮነት መኖር ማለት ነው። አሁን ለምሳሌ እኔ የኔ ባህል ያ ነው ብዬ እዚህ መጥቼ ማህበረሰቡ ላይ ተጽዕኖ አላደርግም። የዚህ ሀገር ባህል ምንድነው ብዬ በዚህ ሀገር ባህል ነው የምሄድ። ምክንያቱም የኖርኩት ያለሁት በዚህኛው ስለሆነ ማለት ነው። ስለዚህ ደግሞ የዚህኛውን ሀገር ባህል ማወቅ የዚህን ሀገር ባህል ሆኖ መኖር ደግሞ ምንም ጉዳት የለውም፣ ጥቅም ነው። የትዳር አጋሯ ታምራት ሁሌም ከጎኗ ሆኖ በገንዘብም በእውቀትም ይደግፋታል። እኔ እንግዲህ እኛ እንደኛ ማህበረሰብ ሳይው አልደገፍኳትም መጀመሪያ። ምክንያቱም እኛም ብዙም ትምህርት ላይ እንትን አልነበርንም እና ለዚህ ብዙም ላይቀበሉሽ ይችላሉ ምናምን ስላት፣ እሷ ግን ችግር የለውም አይ አስቤ ከመተው ጀምሬ ካልሆነ በቃ ባቆም ይሻለኛል አለች። እንዳለችውም ችግር የለውም አልኳት፣ በገንዘብ ደገፍኳት። እንግዲህ ብርሃን በጣም ጎበዝ ናት፣ በስራዋ በጣም ጎበዝ፣ ሰው ጋርም እንደዚህ በቀላሉ የምትግባባ አይነት ሰው ናት። ብርሃን አካዳሚ ተማሪዎችን ተቀብሎ ከማስተማር ባለፈ በትምህርት ዘርፉ ላይ የሥራ ዕድልን ፈጥሯል። አብሯት ለሚሰሩ ባልደረቦቿ ምሳሌ የሆነችው መምህርት ብርሃኔ በማህበራዊ ሕይወቷም ምስጉን ነች። መምህር ብርሃኔ እንደርሳ መርኔት ኃላፊነት ያለች ጥሩ ስነ ምግባር ጥሩ ባህሪ እንዳላት ነው ማቀውና ለተማሪ እንቅስቃሴ የምትሰጠውና ለአካባቢው የምትሰጠው ባህሪ በጣም የተሻለ ነውና ተማሪዎችን ደግሞ በደንብ የተሻለ ውጤታማ እንዲሆኑ ታድርጓለች። በጣም ጥሩ ስነ ምግባር ሰጥታኛለች። በእንደት መልክ ተማሪዎችን እንደምንይዝ ከሷ ልምዶ ወስጃለሁ። ብርሃን ያው መልካም ስብዕና አላት። ኃላፊነቷን የምታሰራው ስራ ሂደቷን በአግባቡ ስትወጣ ነው እና ደግሞ ከስር ያሉ መምህራኖች እንዴት አድርጎ መስራት እንዳለባቸውና ምን አይነት የስራ ሂደት ማካሄድ እንዳለባቸው ምትገልጽ አይነት ኃላፊ እንደሆነች ነው የተረዳሁትም እናም ያየሁት ማለት ነው። ብዙ መልካም ተሞክሮች አሏት። ለምሳሌ በተርፍ ሰዓት እንደ ኃላፊነቷ ቁጭ አትልም፣ ገብታ ታስተምራለች ክላስ ላይ እና ደግሞ ተማሪዎች ምን አይነት መማር ማስተማር ሂደት ላይ እንዳሉ ነው በደንብ አድርጋ ነው አሬንጅ የምታደርገው። እንደ እናትም እንደ መምህርትም ናት። አዞዎች እንቁላል በመጣል ይራባሉ። በወረዳው ያለው የመንግስት መዋቅር ለግሉ የትምህርት ዘርፍ በቂ ትኩረት እንደሌለው የምትገልጸው መምህርት ብርሃኔ የድጋፍ ክትትልና ቁጥጥር ስራ እንደሌለ ትገልጻለች። ማህበረሰቡ እንጂ የሚደግፈን የወረዳ መንግስት አካላት ምንም እየደገፈን አይደለም። የእውነቴን ነው። አሁን ሰላም ሚኒስቴር 3 ምናምን መጥቷል። ከክልል ከዞን ይመጣሉ። የወረዳ አስተዳዳሪ የትኛውም ይሁን አንድ ቀን መጥቶ ግቢውን ልጆቹን እንኳን አይቶ አያውቅም። ተቋሙን ባይፈልጉት ልጆቹን ግዴታ ነው። ተቋሙን አለመፈለግ ይችላሉ፣ ግን ልጆቹን አለመፈለግ አይችሉም። ምክንያቱም እነዛ ልጆች ናቸው ነገ ሀገር ተረካቢ። እቺ ዲዙ የምትባለው ሀገር እኮ የዛሬ 20 ዓመት ወይም ደግሞ የተሻለችውን እንድትቀጥል ከሌላው ዞን ወረዳ ተወዳዳሪ ሆና እንድትቀጥል እኮ እነዛ ልጆች ግዴታ ያስፈልጋሉ። ምቹ ነገር የለም። አይ ይሄ ቢሆን እንደዚህ ነው ብሎም ያማክረን የለም ከወላጆቹ ውጭ። በኪራይ ቤት ነው ልጆቹ እየተማሩ ያለ። ይሄን ደግሞ በቃ ለልጆቹ ለመጫወቻ ምቹ አይደለም፣ ለመማር ማስተማሩ ምቹ አይደለም። አሁን ለምሳሌ ለልጆቹ ትንሽ እኮ በአቅማቸው የተወሰኑ ቢሆንም ላይብራሪ ያስፈልጋል። ቦታ ስለሌለን አላደረግንላቸው እዚህ ማለት ነው። አሁን የቦታ ጥያቄ ገና ሳንጀምር በ2014 ነው የጠየቅና የቦታው ጥያቄ ምንም እየተሰጠን አይደለም። ስለዚህ እኔ ወረዳው እየደገፈኝ ስላልሆነ ሰላም ሚኒስቴር እስኪ ያለው ችግር ምንድነው ብሎ ጠይቆ ቦታው እንዲሰጠኝ ቢያደርግ። ድጋፍ ያስፈልጋል ብዬ ነው የሚያስበው። አንደኛ ለትምህርት ቤቱ ቦታ ያስፈልጋል።
ወረዳው ቢደግፋቸው ቦታ ቢሰጥ ተይዟል ይባላል። ቦታ እንግዲህ ለትምህርት ቤቱ ተይዟል ይባላል። እስከ ዛሬ ግን ምንም የተሰጠው ነገር የለም። ለምንድን ነው ያልተሰጠው? ፀሐይ ብርሃን አካዳሚ በመማር ማስተማሩ ሂደት ያለበትን ምቹ የሥራ አካባቢ ችግር ለመቅረፍ የግዲ ቤንች ወረዳ የግንባታ ቦታ ለመስጠት ወደ ተግባር እንደገባ ተገልጿል። ይገባኛል ነፃ የሆነ መሬት ባለመኖሩ አንድ ማዘጋጃ ቦታ ለይቶ ከይገባኛል ነፃ ተደርጎ እንትናው በሚፈቅደው መልክ እንዲሰጣት ብለን ሄዶ ቦታ ከለዩ በኋላ ቦታው አንደኛ ዙር የተለየው ምቹ ባለመሆኑ ድጋሜ እነሱም አይቶ ይሄ ስለማይሆን ልዋጭ ቦታ እንደገና ይሰጠን ብሎ በመጠየቅ ሁለተኛ ዙር ቦታ ልየታ ተደርጓል። ስለዚህ እሱ ጋር ያለውን የንብረት የግለሰቦች መሬት ስለሆነ ከይገባኛል ነፃ በማድረግ ቀጣይም ወረዳው በሚያስፈልገው ነገር እነሱም በመደገፍ ይህን ትምህርት ቤት በማስፋፋት ቀጣይም ለዚህ ህብረተሰብ ተጨማሪ አገልግሎት እንደሚሰጡ ያው እሱ ቦታ ተለይቷል። የንብረት ግምቱ ቀጣይ በሊዝ አዋጅ ነው ወይስ በምደባ ነው ለሷ የሚተላለፈው የሚለውንም ከከተማ ቤቶችና ከማዘጋጃ ጋርም እየተነጋገርን ያለንበት ሁኔታ ነው ያለውና እሱንም ቢሆን ቀጣይ በጋራ ተነጋግረን እንደ ወረዳ መንግስት ለሷ የሚሰጠውን ነገር የምናስተላልፈው ነው የሚሆነውና ትልቁ የሷ ጥያቄ መሬት ነው። የአራት ግለሰቦች ማሳ ነው የተለየው። ስለዚህ እሱ ጋር ያለው ንብረት ግምቶች አሉ ከይገባኛል ነፃ ተደርጎ ቀጣይ ለሷ በምደባም ይሁን በሊዝ አዋጅም ቢሆን ተላልፎ ወረዳም በሚያስፈልገው ነገር እሷን ደግፎ የሚሰጠው ነው የሚሆነው። ወጣቶች የሀገር ፍቅርን እንዲያዳብሩ ምክንያታዊ አስተሳሰብ እንዲኖራቸው የህይወት መምራት ክህሎትንና የሥራ ባህላቸውን እንዲያጎለብቱ ሰላም ሚኒስቴር የበኩሉን ሚና እየተወጣ ይገኛል።